የነዳጅ ፍጆታቸው ቅጥ ያጣው የአሜሪካውያን ጉልበታም ተሽከርካሪዎችና የቻይናውያን ስልጡን የኤሌክትሪክ ኮከቦች ፍልሚያ፣ የታዳሽ ኃይል ማዕበልና የነዳጅና የተፈጥሮ ጋዝ ክምችት እሰጥ አገባ የዓለማችንን ትኩረት ከሳቡ ዓመታት መቆጠር ጀምረዋል። በቅርቡ የተቀሰቀሰውና መላውን ዓለም በከፍተኛ ስጋትና ድንጋጤ ያናወጠው የኢራኑ ጦርነት በዓለም አቀፉ መድረክ በታዳሽ ኃይልና በቅሪተ አካል ነዳጅ መካከል የሚካሄደውን የአሸናፊ ተሸናፊ ፍልሚያ ይበልጥ አጋግሎታል። ይህ ግጭት በድንገት የተከሰተ ተራ ወታደራዊ ግጭት ሳይሆን የዓለምን የኃይል መዋቅር ስር ነቀል በሆነ መልኩ እየቀየረ ያለ የታሪክ አጋጣሚ ነው። ግጭቱ ዓለምን ወደ ተከፋፈለና የኃይል ስትራቴጂ ፍልሚያ እየገፋፋትም ነው። በአንድ በኩል በካርበን ልቀትና በባህላዊ ነዳጅ ላይ የተመሰረተው ነባሩ ስርዓት ህልውናውን ለማስጠበቅ ሲታገል፣ በሌላ በኩል ደግሞ በቴክኖሎጂ የተደገፈው አዲሱ የታዳሽ ኃይል አብዮት የዓለምን መሪነት ለመረከብ ጥድፊያ ጀምሯል። ይሁን እንጂ የታሪክ መዛግብትና የወቅቱ ተጨባጭ ሁኔታዎች እንደሚያስረዱት ከዚህ ታላቅ ቀውስ ማግስት አሜሪካም ሆነች ቻይና ይበልጥ በጠነከረና በላቀ ቁመና ላይ ሆነው ሊወጡ ይችላሉ። ይህ የማያሻማ እውነት የሚመነጨው ሁለቱ ኃያላን ሀገራት የየራሳቸውን አንጻራዊ ብልጫ በመጠቀም የዓለምን ገበያ ለመቀራመት ከሚያደርጉት ስትራቴጂካዊ ዝግጅት ነው። ከአሜሪካ የነዳጅ ጉድጓዶች በብዛት የሚፈልቀው ድፍድፍ ነዳጅና የተፈጥሮ ጋዝ ዓለምን ሲያጥለቀልቅ፣ በሌላ በኩል ደግሞ የቻይና የኤሌክትሪክ ተሽከርካሪዎችና የሶላር ፓኔሎችን የጫኑ ግዙፍ መርከቦች ውቅያኖሶችን እያቋረጡ የምድራችንን ገበያ የተቆጣጠሩት ነው። ይህ እንኳን በብርሃን አይተውት በጨለማ ቢዳስሱት በትልቁ የሚነሳ እውነታ በዓለም አቀፍ ደረጃ አዲስ የኃይል ዋልታ እየፈጠረ ነው። ሩሲያዊው ከፍተኛ የምጣኔ ሀብት ጉዳዮች ተንታኝና የታሪክ ተመራማሪ ግሬጎሪ ብሩ ጉዳዩን ሲያብራሩት ይህንን ክስተት ወደ ታዳሽ ኃይል መሸጋገር ወይም አለመሸጋገር በሚል ሁለት ዋልታ ብቻ የምንመለከተው አይደለም፣ ነገሩ ከዚያ እጅግ የረቀቀና የተወሳሰበ ነው ይላሉ። የኃይል ፖለቲካው በአንድ ወገን ፍላጎት ወይም የአየር ንብረት ተቆርቋሪዎች በሚያቀርቡት የሞራል ግዴታ ብቻ የሚመራ ሳይሆን የበርካታ ሀገራትን ብሔራዊ ጥቅምና የደህንነት ስትራቴጂ የያዘ ነው። በአጭሩ የታዳሽ ኃይል ሽግግርና የነዳጅ የበላይነት ትግል ጎን ለጎን የሚሄዱ እንጂ አንዱ ሌላውን የሚያጠፋበት ደረጃ ላይ ገና አልደረሰም ባይ ናቸው። ከ50 ዓመታት በፊት የተከሰተው የዓለም የኃይል ቀውስ ለዛሬው ክስተት ትልቅ ማስተማሪያና ማሳያ እንደሆነም ተንታኞች ይናገራሉ። ታሪክ ራሱን ይደግማል እንደሚባለው የዛሬው ቀውስ ስር መሰረቱ በ1970ዎቹ ከተከሰተው ቀውስ ጋር በብዙ መልኩ ይመሳሰላል። በ1973 የአረብ ሀገራት በእስራኤል አረብ ጦርነት ሳቢያ በአሜሪካና በምዕራባውያን አጋሮቿ ላይ የነዳጅ ማዕቀብ በጣሉበት ወቅት የድፍድፍ ነዳጅ ዋጋ በአጭር ጊዜ ውስጥ በአንድ በርሜል ከ$3 ወደ $12 አሻቅቦ ነበር። ከዚያም በ1979 የኢራን አብዮት ሲፈነዳና የዘውድ ስርዓቱ ሲገለበጥ የነዳጅ አቅርቦት ዳግም በመቋረጡ ዋጋው ከ$15 ወደ $35 አሻቀበ። እነዚህ ሁለት ታሪካዊ ክስተቶች ዓለምን በከፍተኛ ድንጋጤ ውስጥ የጣሉና የምጣኔ ሀብት ውድቀትን ያስከተሉ ነበሩ። አሁንም በፕሬዝዳንት ዶናልድ ትራምፕና በእስራኤል ጥምረት የተጀመረውና ወራትን ያስቆጠረው የኢራን ጦርነት ማብቂያ ላይ ሲቃረብ ተመሳሳይ የታሪክ ክስተት ሊደገም እንደሚችል ተንታኞች ይገልጻሉ። ባለፈው ሚያዝያ ወር የዓለም የነዳጅ ዋጋ የጦርነቱን መባባስ ተከትሎ በበርሜል $130 ደርሶ የነበረ ቢሆንም አሁን ላይ ውጥረቱ በመርገቡ ከ$80 በታች ዝቅ ብሏል። ይሁን እንጂ የ1970ዎቹ የዋጋ ጭማሪ ዘላቂና የማይመለስ በመሆኑ የዓለም ምጣኔ ሀብት ላይ የማይሻር ጠባሳ ጥሎ ማለፉን ማስታወስ ይገባል የሚሉ የምጣኔ ሀብት ምሁራን ጥቂቶች አይደሉም። አሜሪካና ኢራን የዓለም የነዳጅና የጋዝ ንግድ ዋና መተላለፊያ የሆርሙዝ የባህሮች መጠን ዳግም ለመክፈት በመሪ ደረጃ የደረሱበትን ስምምነት ከ50 ዓመታት በፊት ከነበረው ቀውስ የሚለየው አንድ ትልቅ እውነት አለ። ይሄውም ሀገራት አሁን ላይ የትኛውን የኃይል አማራጭ ይከተላሉ የሚለው ውሳኔ ባለፉት 10 ዓመታት የዓለም ፖለቲካ መዘወሪያ ከነበረው የአየር ንብረት ለውጥ ስጋት ጋር ብቻ የሚገናኝ ሳይሆን ዛሬ ሀገራት ልክ እንደ 1970ዎቹ ትኩረታቸውን በአስተማማኝ የኃይል አቅርቦት ዋስትና ላይ ብቻ ማድረጋቸው ነው። ባለፉት ዓመታት የካርበን ልቀትን መቀነስና የአካባቢ ጥበቃ ፖሊሲዎች ቀዳሚ አጀንዳዎች የነበሩ ሲሆን ጦርነቶችና ጂኦፖለቲካዊ ውጥረቶች ሲከሰቱ መሪዎች በመጀመሪያ የሚያስቡት የህዝባቸው የዕለት ተዕለት ኑሮና የፋብሪካዎቻቸውን እንቅስቃሴ ማስቀጠልን ነው። ሩሲያዊ ተንታኙ ግሬጎሪ ብሩ ይህ ቀውስ ለተጠቃሚዎችም ሆነ ለአምራቾች ትልቅ የማስጠንቀቂያ ደወል ነው ይላሉ። ዋናው ስጋት ታዳሽ ወይስ የቅሪተ አካል ኃይል ይጠቀማሉ የሚለው ሳይሆን የሚያገኙበት ምንጭና አስተማማኝነቱ ነው ሲሉም ያክላሉ። ይህ ጥያቄ የዓለምን ጂኦፖለቲካዊ ትስስር ሊቀይረው የሚችል ኃይል እንዳለው ይነገራል። አንድ ሀገር ኃይሉን ከአስተማማኝ ወዳጅ ካላገኘ ብሔራዊ ሉዓላዊነቱ አደጋ ላይ እንደሚወድቅ በተግባር እየታየ ነው። ይህ አሰራር ከዋሽንግተንና ከብራስልስ ከሚሰሙት የፖለቲካ መግለጫዎች ጋር ፍጹም ይጋጫል። አውሮፓውያን ይህ ጦርነት ታዳሽ ኃይልና የኤሌክትሪክ ተሽከርካሪዎችን ለማስፋፋት የተነደፈውን ስትራቴጂ ትክክለኛነት ማሳያ ነው ብለው ይከራከራሉ። የነዳጅ ዋጋ መናር በአውሮፓ ምጣኔ ሀብት ላይ የሚያሳድረውን ከፍተኛ ጫና ለመቀነስ ብቸኛውና የመጨረሻው አማራጭ ወደ ታዳሽ ኃይል መሸጋገርና ከሩሲያና ከማዕከላዊ ምስራቅ የነዳጅ ጥገኝነት መላቀቅ እንደሆነ በጽኑ ያምናሉ። በአንጻሩ አሜሪካን የዓለምን ቁጥር 1 የኃይል አቅራቢ የማድረግ ህልም የያዙት ፕሬዝዳንት ትራምፕ የሆርሙዞች መዘጋትን እንደ ጥሩ አጋጣሚ በመጠቀም የነዳጅና የተፈጥሮ ጋዝ ቁፋሮና ሽያጫቸውን ይበልጥ ለማሳደግ የኒውክሌር ኃይል ልማትንና የነዳጅ
የነዳጅና ጋዝ ምርትን በከፍተኛ ደረጃ በማሳደግ የአሜሪካን የምጣኔ ሀብት ነጻነትና መሪነት ለማጠናከር ጠንክረው እየሰሩ ነው። የነጩ ቤተ መንግስት ቃል አቀባይ ቴይለር ሮጀርስም እውነታው ግን አሁንም የኤሌክትሪክ ተሽከርካሪዎችን የሚመግብ ኃይል ለማመንጨት ነዳጅ የግድ አስፈላጊ ነው በማለት የትራምፕን ሀሳብ ተከላክለዋል። እነዚህ የተለያዩ ሀሳቦች በዘፈቀደ የመጡ ሳይሆኑ አሜሪካ በነዳጅና በተፈጥሮ ጋዝ ሀብት ራሷን የቻለች ሀገር ስትሆን አውሮፓና እስያ ግን ከፍተኛ ሸማቾች በመሆናቸው ነው። የአውሮፓ ህብረትና ጃፓን ከሞላ ጎደል ነዳጅ ከውጭ የሚያስገቡ ሲሆን የዓለማችንን ሁለተኛ ግዙፍ ምጣኔ ሀብት የያዘችው ቻይና የነዳጅ ጥገኝነቷ ከ70 በመቶ በላይ ነው። ስለዚህም የሆርሙዝ የባህር ወሽመጥ መዘጋትና በማዕከላዊ ምስራቅ የሚከሰት አለመረጋጋት ነዳጅ ሸማች ሀገራት ምጣኔ ሀብታቸውን ወደ ኤሌክትሪክ እንዲቀይሩ ግፊት ያደርግባቸዋል። ይሁንና ከማዕከላዊ ምስራቅ ውጭ አዳዲስና አስተማማኝ ነዳጅ ምንጮች መፈለጋቸው ለአሜሪካ የነዳጅ ኩባንያዎች አዲስና ሰፊ የገበያ እድል ይፈጥርላቸዋል ሲሉ የሚናገሩም በርካቶች ናቸው። አንዳንድ የዓለም ሀገራት የአየር ንብረት ለውጥን ለመዋጋት የገቡትን ቃል ኪዳን መሰረት በማድረግ እንደ ፀሐይ፣ የነፋስ ኃይልና ሊቲየም ባትሪ ያሉ ሌሎች አማራጮችን ያስፋፉ ነው። ይህ የካርበን ልቀትን የመቀነስ ግፊት ከ50 ዓመታት በፊት ካለው ቀውስ የተለየ አዲስ የምጣኔ ሀብት ዘርፍ ፈጥሯል። በአውሮፓውያን 2025 የፀሐይ ኃይል በአነስተኛ ወጪ ፈጣን እድገት ያስመዘገበ የኃይል አማራጭ መሆን ሲችል የኤሌክትሪክ ተሽከርካሪዎች ደግሞ ከጠቅላላው የዓለማችን ሽያጭ 1/4ኛውን ይዘው ነበር። የኢራኑ ጦርነትና የነዳጅ ዋጋ መናርም የሽግግር ሂደቱን ይበልጥ ሊያፋጥኑት ፍላጎቱንም ሰማይ ሊሰቅሉት እንደሚችል ይገመታል። በዚህ ሽግግር ውስጥ የቻይና ከፍተኛ አቅም ለምዕራባውያኑ ስጋት ነው። የቻይና የኤሌክትሪክ ተሽከርካሪዎች ቴክኖሎጂያቸው የረቀቀ፣ ባትሪያቸው የተመሰከረለትና ዋጋቸው እጅግ ዝቅተኛ መሆኑ በነዳጅ ዋጋ መናርና በዋጋ ግሽበት ለተሰላቸው የዓለም ሀገራት ትልቅ አማራጭ ሆኗቸዋል። ሀገሪቱ ባለፉት 10 ዓመታት በአቅርቦት ላይ ያደረገችው ኢንቨስትመንት አሁን ፍሬው እየታየ ነው። የቤጂንግ የመንገደኞች ተሽከርካሪዎች ማህበር በቅርቡ ባወጣው መረጃ ባለፈው ወርሃ ግንቦት የቻይና ኤሌክትሪክ መኪናዎች የሀገር ውስጥና የውጭ ሽያጭ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ12 በመቶ እድገት አሳይተዋል። ለዚህ ዋነኛው ምክንያት ከኢራኑ ጦርነት ጋር ተያይዞ የነዳጅ ዋጋ መጨመሩና ተጠቃሚዎች የረጅም ጊዜ ወጪያቸውን ለመቀነስ ማቀዳቸው እንደሆነ ተገልጿል። በ2026 የመጀመሪያዎቹ 5 ወራት ብቻ የቻይና የኤሌክትሪክ ተሽከርካሪዎች የውጭ ንግድ የ73 በመቶ አስደናቂ እድገት ሲያስመዘግብ BYD፣ ጊሊ እና ሺያኦሚ የመሳሰሉ ኩባንያዎች በዓለም አቀፍ መድረክ እንደ አዲስ ስልጡን ኮከቦች የታዩ ነው። ይሁን እንጂ የኤሌክትሪክ ተሽከርካሪዎች መስፋፋት በሁሉም የዓለም ክፍሎች እኩል ስኬታማና አልጋ በአልጋ ላይሆን ይችላል የሚሉ የምጣኔ ሀብት ባለሙያዎች ቁጥራቸው ቀላል አይደለም። ዋነኛው ተግዳሮት በተለይ በማደግ ላይ ባሉና የላቲን አሜሪካ፣ የአፍሪካና የደቡብ እስያ ሀገራት የኃይል መሰረተ ልማት አለመስፋፋትና የኃይል መሙያ ጣቢያዎች እጥረት መኖሩ ነው። ይህ ችግር የኤሌክትሪክ ተሽከርካሪዎችን ተደራሽነትና ተመራጭነት ሊገድበው እንደሚችል ይገመታል። ጂኦፖለቲካዊ ጥበቃ የታዳሽ ኃይሉን ሽግግር ፍጥነት ሊያዘገየው የሚችል ሌላው ትልቅ እንቅፋት ነው። አሜሪካና የአውሮፓ ህብረት እንደ ፎርድ፣ GM እና ቮልክስዋገን ያሉትን የራሳቸውን የመኪና አምራች ኩባንያዎች ከቻይናውያን ዋጋቸው የወረደና ከፍተኛ ድጎማ ከሚደረግላቸው ምርቶች ለመጠበቅ ከቻይና በሚገቡ ምርቶችና ባትሪዎች ላይ ከፍተኛ ቀረጥ መጣላቸውና እገዳዎች ማድረጋቸው ነው። የካሊፎርኒያ ዩኒቨርሲቲ ፕሮፌሰር እና የኃይል ፖሊሲ ባለሙያ ዴቪድ ቪክቶር የዓለምን የኃይል ገበያና የወደፊት አቅጣጫ አስመልክተው ሲናገሩ ሁኔታው አውሮፓውያንም ሆኖ ቻይናውያን ከውጭ በሚገባ ነዳጅ ላይ መተማመን ያለውን ከፍተኛ የደህንነትና የምጣኔ ሀብት አደጋ ይረዱታል ይላሉ። አያይዘውም ሁኔታው ከነዳጅ ጥገኝነት ለመውጣትና ወደ ኤሌክትሪክ ተሽከርካሪዎች ለመዞር በጋራና በተመሳሳይ አቅጣጫ እንዲንቀሳቀሱ ያደርጋቸዋል ብለዋል። በአንጻሩ የትራምፕ መንግስትና የአሜሪካ የነዳጅ ዘርፍ ነገሮችን ፍጹም በተለየ መንገድ እንደሚመለከቱት ፕሮፌሰሩ ገልጸዋል። ለአሜሪካ የነዳጅ ምርትን በከፍተኛ ደረጃ ማሳደግ፣ አዳዲስ የጋዝ ማደያዎችን መገንባትና የዓለምን የነዳጅ ገበያ መቆጣጠር ዋነኛ ስትራቴጂካዊ ግብ ነው። ሀገሪቱ የዓለም የነዳጅ ዋስትና ጋሻ በመሆን የራሷን ዲፕሎማሲያዊ የበላይነት ለማስጠበቅ ትፈልጋለች። የኢራኑ ቀውስ ከፋርስ ባህረ ሰላጤ የሚገኝ ነዳጅ ምን ያህል የማይተማመኑበት ተለዋዋጭና ለፖለቲካ ቁማር የተጋለጠ መሆኑን ለዓለም ማህበረሰብ አሳይተዋል። እናም ሀገራት ከቀጠናው በሚመጣ የኃይል አቅርቦት ላይ ያላቸውን ጥገኝነት ለመቀነስና አማራጮችን ለማስፋፋት የሚያደርጉትን ጥረት ያፋጥነዋል። አሜሪካ ደግሞ የራሷን የነዳጅና የጋዝ ምርት በማሳደግ ጂኦፖለቲካዊ የበላይነቷን ለማረጋገጥ የምትሄድበት ርቀት የወደፊቱን የዓለም የኃይል ሚዛን ፍልሚያ ይበልጥ ውስብስብና አጓጉ ያደርገዋል። የታዳሽ ኃይሉ እድገትና የነዳጅ ዘዋሪዎች ፍላጎት ጎን ለጎን የሚሄዱበት፣ አሜሪካ በነዳጅ ሀብቷ፣ ቻይና በቴክኖሎጂዋ የሚፋለሙበት ይህ አዲስ የዓለም ስርዓት የኃይል ዋስትናን ትርጉም የለወጠ ታሪካዊ ምዕራፍ ሆኗል።